ያመሰግናሉ እና ቤተ ክርስቲያኑ ስንገባ ወደ እግዚአብሔር ቤተ መንግስት እንደምንገባ እያሰብን መግባት። ቤተ ክርስቲያኑ ልናስቀድስ ስንገባ የቅዳሴ አሁን ሁለተኛው ክፍል ላይ መቅደም ነው። ሁለተኛው መቅደም ላይ ነው ያለነው። አንድ ማወቅ ያለብን ቤተ ክርስቲያን ስንገባ ነው ቅዳሴ የሚጀምረው። ቤተ ክርስቲያን ስንገባ ወዴት እየገባን እንደሆነ ማሰብ ነው። ወዴት እየገባን እንደሆነ ወደ እግዚአብሔር ቤት ነው የምንገባው። አረ ደስ ይላል እኮ እውነቴን ነው። ወደ እግዚአብሔር ቤት፣ ወደ እግዚአብሔር ቤት ይውላችሁ። ወደ እግዚአብሔር ቤት የሰው ቤት ይሞላል አይደል? አይሞላም? ይሞላል። አይሞላም? ይሞላል። የእግዚአብሔር ቤት ግን በሞላው አይልም። የሰው ቤት ይመርጣል፣ የእግዚአብሔር ቤት ግን ዝም ብሎ ይቀበላል። ጊዜ አለው ግን ሁሉንም ይቀበልበት። አሁን ሁላችን እየተቀበለን ነው እንግዲህ እንደ ኖህ መርከብ ማለት ነው። ቤተክርስቲያን የኖህ መርከብ ናት ተደለ። የኖህ መርከብ አይጥም ይዛለች፣ ትልም ይዛለች፣ ጓጉንቸርም ይዛለች፣ ድመትም ይዛለች። ዞሮ ዞሮ የሌለ የለም። ዝንብም አለ፣ ንብም አለ፣ ብርም እባብም ነበር። ቤተክርስቲያን ውስጥም እንደዚሁ ተሰብስበን እንመጣለን። ቅዱስ ዮሐንስ አፈወርቅ ግን ከዚህ የሚሻል አይምሮን የሚጠግን ነገር ይናገራል። የኖህ መርከብ ውስጥ እባብ ሆኖ ገብቶ ተመልሶ ሲወጣ ምንድን ነው? እባብ ነው። ዝንጀሮ ሆኖ ገብቶ ምንድን ነው? ዝንጀሮ ነው። ቤተ ክርስቲያን ውስጥ ግን ሰው እባብ ሆኖ ገብቶ ርግብ ሆኖ ይወጣል ይላል። ቤተ ክርስቲያን ሁሉም አይነት ሰው ይገባል ብቻ ሳይሆን ሰው ማንነቱን ይዞ መጥቶ የሰማይ ማንነት ይዞ ይወጣል። እንደሱ ነው። ቀማኛው መጽዋቹን ይወጣል። አመንዝራው ድንግል ሆኖ ይወጣል። ቤተክርስቲያን ውስጥ ከገባ ይቀደሳል፣ ይነጻል፣ ይባረካል፣ ይከብራል። አፈር ይገባል፣ እምነት ይሆናል። ውሃ ይገባል፣ ጸበል ይሆናል። ስንዴ ይገባል፣ ተቀድሶበት የአምላክ ስጋ ይሆናል። ወይን ይገባል፣ ተቀድሶበት የአምላክ ደም ይሆናል። እነዚህ ሁሉ መለወጣቸው እኛም እንደምንለወጥ ነው የሚያሳየን። እኛም ተለውጠን የምንወጣበት ቤተክርስቲያን አላያችሁም እንዴ? እናቶች እኮ በመገበሪያ ቋጥረው ያመጡት ስንዴ ነው። እሱ ልሞ ተቀድሶ ከብሮ በእግዚአብሔር ስልጣን ወደ ክርስቶስ ስጋና ደም ተቀብሉ ተለውጦ ምናምን ነው። አዲያ እግዚአብሔር እህሉን ለውጦ ቁርባን ያደረገ አምላክ እኛን አይለውጠንም እንዴ? ይለውጣል። ይሄ ቤተክርስቲያን የፍጹም ለውጥ ከተማ ናት። የፍጹም ለውጥ ሊለወጥ ያለ ሰው ቤተክርስቲያን ይለወጣል። እውነት ለመናገር በጎ ፈቃድ ያለው ሰው ሁሉ ይለወጣል፣ በእግዚአብሔር ቸርነት ማለት ነው። ያልተለወጠ የለም እዚህ ቤተክርስቲያን ውስጥ። ቤተክርስቲያን ስንገባ አሁን አንድ ሰው እንዲሁ ትልቅ ሰው እንኳን እንደው ቤቱ ሲጠራን እንዴት ደስ ይላል። እግዚአብሔር ቤቱ የእግዚአብሔር ቤት ማለት እግዚአብሔር ቤተክርስቲያን ውስጥ ንገሩኝ እንጂ አለ ማለት ነው። እግዚአብሔር ቤተክርስቲያን ውስጥ አለ። እስቲ እንደው አሁን በሞቴ እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብለው ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ። ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩ አሁን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚያ እንዲሰማን ያድርገን በእውነቱ ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተ ክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንዲሁ ዲያብሎስ እኮ ይችን የሚቀማን አፈር ይብላና፣ አፈርስ አይበላም መቼም። እሱ ምኑን ይበላዋል? እኛን ነው የሚያበላን እንጂ። እውነቴን ነው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን አንጨናነቅም። ጥያቄያቸው ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ ቤተክርስቲያን ውስጥ አለ። እግዚአብሔር በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ፣ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድን ነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ
በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን አይን ጋር ነው የሚታየው? ከእግዚአብሔር አይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተ ክርስቲያን ናት። እግዚአብሔርን የምናይበት ማለት ነው። አላያችሁም እንዴ? እግዚአብሔር በኋላም እንመጣበታለን። ሙሴ እግዚአብሔር ልይህ አለው። ከዛ ያየው የት ነው? ደብረ ታቦር ተራራ እነ ጴጥሮስ ጋር ጨምሮ ሶስቱን ይዞ። ለምን? ቤተ ክርስቲያን ውስጥ ነው ሙሴ ያየው እግዚአብሔርን። ቤተ ክርስቲያን ውስጥ ገብቶ አየው፣ ፍጽምት ስትሆን የሐዋርያት መሰረት ሲጨመርበት ማለት ነው። ስለዚህ እዚያ ጊዜ እግዚአብሔርን አየው፣ ክርስቶስን አየው በስጋ። ቤተ ክርስቲያን እግዚአብሔርን እናይበታለን እና እግዚአብሔር ቤቱ ናት። ቤቱ አለ እግዚአብሔር እና በስማ እንደው የቅዱስ ዳዊት እምነት በጣም ነው የሚገርመኝ ሁልጊዜ። ምክንያቱም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው የሚለው። እሱ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለው እግዚአብሔር እዚያ እንደሚያገኘው እርግጠኛ ሆኖ ነው። እኔ መቼም ሲደርሽ ልምጣ እያልኩ ነው የምሄደው። ቤተ ክርስቲያን ልሂድ እስኪ። አይገርማችሁ? አይገርማችሁ? በጣም ነው እኮ የሚያሳዝነው። ግዴታ ሆኖብን ነው። የማንኮነን ብንሆን ቤተክርስቲያን አንሄድም፣ እርግጠኛ ነኝ። አሁን ትሄዳላችሁ። የማትኮነኑ ቢሆን እግዚአብሔር ተኙ ልጆች ተኙ፣ እኔ ምንም አልነካችሁም ቢለን አሁን ቤተክርስቲያን እንሄዳለን። ስለዚህ ቤተ ክርስቲያንን ዕዳ እንዳይሆንብን ብለን ሳይሆን ክርስቶስ ርቦን ብለን ለመሄድ ያብቃን መድኃኒዓለም። እግዚአብሔርን እንድልናገኘው ፈልገ ነው። እዚያ ውስጥ አለ የኔ አባት፣ አባቴ እግዚአብሔር የፈጠረኝ፣ ባሪያው በጥምቀት የወለደኝ፣ ከቤተ ክርስቲያን ማህበር የጨመረኝ፣ ባሪያ ልሆን የማልገባውን ልጁ ያደረገኝ የሰማይ አባቴ እዚህ አለ ብሎ ደስ ብሎን ስንሄድ እግዚአብሔር እዚህ አለ። ይሄ በስምዖን ፈሪሳዊ ቤት ዘማዊቷ ሴት መታ ያንኳኳችበት ያቺ ቤተ ክርስቲያን ናት። ያቺ ሴት ስትመጣ ክርስቶስ ተሰብስቦ የቆየባት ቤተ ክርስቲያን ናት። ቅዱስ ኤፍሬም ይናገራል። ክርስቶስ ምግብ ናፍቆት ይመስላል እዚያ የተቀመጠ ይላል። ምግብ ፈልጎ ድግስ ሊበላ አይደለም፣ የዚያችን ሴት ነፍስ ጥበቃ ነበር እዚያ ሰው ቤት የገባው ይላል። እየተመጻደቅ እንኳን እዚያ የተቀመጠ ቤተ ክርስቲያን ይውላችሁ። የሚመጻደቁ ሰዎችም ያሉባት፣ ሰዎች ደግሞ የሚድኑባትም ናት። አንዱ ቤት ቁጭ ብሎ ይመጻደቃል። ደግሞ ያ ቁጭ ብሎ እንዴት ሴትዮ እንደዚህ ታደርጋለች ምናምን ይላል። ቁጭ ብሎ ተጎልቶ ቤተ ክርስቲያን ውስጥ የሚመጻደቅ አለ፣ ቁጭ ብሎ እንትን የሚል አለ። ዝም ብሎ ደግሞ በቃ እንደው መጥቶ ዘፍም ይላል። እንደዚያ ሴት ሊድን በቃ እንደው ነውሩን ሁሉ አምጥቶ ለክርስቶስ ጌታዬ ተረከበኝ የሚልም አለ። ቤተክርስቲያን ያች ናት። በቃ ክርስቶስ ታው ይችን ሰው አትረብሻት፣ ይችን በቃ ይችን ሰው አትረብሻት፣ ብዙ አፍቀረተኝ እኔን በወደደች መጠን ነውሯ ለእኔ አያጸይፈኝም እንኳን መጣች እንጂ ያለው። አሁን ለዚህ ነው እኮ እግዚአብሔር ቤተ ክርስቲያን የሚመጣ ሰው እይበል ፈላሲ ዘገባ ይፈልጠን ነው እግዚአብሔር እምዝቡ። እግዚአብሔር ከወገኖቹ እንደው የኃጢአት ስደተኛ ሆኖ የመጣ ሰው እግዚአብሔር ተጸይፎ እንደው ከቤተ ክርስቲያን ይለየኝ ይሆን ያስወጣኝ ይሆን አይበል። ምክንያቱም ያቺ ሰው ከነነውሯ ስትመጣ ክርስቶስ ተቀብሏታል። ቤተ ክርስቲያን እግዚአብሔር ልጆቹን ሁሉ የሚሰበስብበት ቤቱና መርከቡ ናት፣ የእረፍትም ቦታው ናት። አሁን ቤተክርስቲያን የኖህ መርከብ ናት ብላ፣ የክርስቶስ መርከቡ ደግሞ ቤተክርስቲያን ናት። ኖህ ማለት የስሙ ትርጓሜ ምንድን ነው? እረፍት ማለት ነው። ስለዚህ ክርስቶስ ሸክማችሁ የደከመባችሁ ወደ እኔ ኑ፣ ደካሞች ወደ እኔ ኑ እኔ ያሳርፋችሁ አላለም? የማቴዎስ ወንጌል ምዕራፍ 11 ቁጥር 25-28 ሸክም የከበዳችሁ ኑ እኔ ያሳርፋችኋለሁ። ታዲያ ኖህ ለልጆቹ ለሚስቱ ለልጆቹ ሚስቶችና ለእንስሳቱ ለአራዊቱ መርከብ ውስጥ ነው እረፍት የሰጠ። ክርስቶስ ለደከሙ ሁሉ ቤተ ክርስቲያን ውስጥ እረፍት ይሰጣቸዋል። ለደከሙ ሁሉ ክርስቶስ ቤተ ክርስቲያን እረፍት ይሰጣል። የእረፍት ቦታ ቤተ ክርስቲያን ነው። ለዚያ እኮ ነው ብዙም ሳይጸልይ ምንም ሳይል ሰው ዝም ብሎ ዛፍ ስር ቁጭ ብሎ ቤተ ክርስቲያን አርፎ የሚሄደው ማለት ነው። እኔ ቢጸልይማ ምን ያህል ያርፍ ነበር። ንስሐ ቢገባ ምን ያርፍ ነበር። አንዳንድ ዝም ብሎ ነዶት ተናዶም ከፍቶትም ዝም ብሎ በቃ አልጸልይም ልቤን ይስማው ብሎ ዛፍ ስር ቁጭ ብሎ ሲመጣ የሚያርፍ ሰው አለ። ምክንያቱም ክርስቶስ በዚያ እረፍት ይሰጣል። ክርስቶስ እረፍት ነው። እረፍትነቱን የሚሰጠን ደግሞ በቤተክርስቲያን ነው። የሚያሳርፈን በቤተክርስቲያን ነው።
ሁላችንንም እግዚአብሔር በቤተ ክርስቲያን ያሳርፈን። መድኃኔዓለም የምናርፍበት ቦታ ቅድስት ቤተ ክርስቲያናችን እሷን ስለሰጠን ራሱ ስሙ የተመሰገነ ይሁን። ስለዚህ በቤተ ክርስቲያን የሚቀርበው ቤተ ክርስቲያን እንዲህ ስለሆነች ነው። የመጨረሻው ቤተ ክርስቲያን ሁለት ነጥቦችን ተናግሬ ይበቃናል። የመጨረሻው ቤተ ክርስቲያን ውስጥ ቅዳሴ የሚደረግበት ምክንያት ቤተ ክርስቲያን የክርስቶስ ሙሽራው ናት አይደል? ቤተክርስቲያን የክርስቶስ ሙሽራው ናት። የዮሐንስ ወንጌል ምዕራፍ 3 ትላላችሁ ዘቦቱ መራት መራዊ ውእቱ ይላል። ሙሽራ ያለችው እሱ ምንድን ነው ያለው? ሙሽራ ነው። ሙሽራ ያለችው እሱ ሙሽራ ነው ነው። አሁን ተደጋጋሚ እዚሁ ጉባኤ ላይ ሳስተምረው ታስታውሳላችሁ። የዛሬ 2 ዓመት 3 ዓመት አካባቢ እንግዲህ እግዚአብሔር በኦሪት ዘጸአት ምዕራፍ 3 ላይ ሙሴን ወደ ተራራው ስትወጣ ምን አውልቅ ነው ያለው? ጫማህን አውልቅ ብሎታል። ከዛ ኢያሱንም ደግሞ መልሶ ምን አለው? ምንድን ነበር ያለው? ጫማህን አውልቅ ብሎታል። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይም ጫማህን አውልቅ ብሎታል። እዛም አውልቅ እዚህም አውልቅ ይላል እና ከዛ እግዚአብሔር ለሙሴ የጋብቻ ሕግ ሲሰራ አንድ ሰው ሚስት አግብቶ ሳይወልድ ቢሞት ወንድሙ የሞተውን ወንድሙን ሚስት አግብቶ ለወንድሙ ልጅ ይወልድለታል። እግዚአብሔር በኦሪት የሰራው ሕግ ነው። ከዛ ልጁ ለማን ነው የሚሆነው? ለሞተው ሰውዬ ነው የሚሆነው፣ ሳይወልድ ከሞተ ነው። አሁን ግን ከዚያ በኋላ ይሄ ሰውዬ ግን የወንድሙን ሚስት ጨምሮ ማስተዳደር ቢያቅተውና አቅም የለኝም እሷን ለማስተዳደር ብሎ ቢያስብ ሕዝብ ተሰብስቦ ምን ያደርጋል? ሰውየው ጫማውን አውልቆ ለሴቲቱ ይሰጣታል። ጫማውን አውልቆ ይሰጣታል። ሴትየቱ ደግሞ በሰው ፊት ፂቅ ትልበታለች። ያው ምን ማለት ነው? ልፍስፍስ አቅመቢስ እንደማለት ነው። ደካማ ምናምን አይነት እያለችው የተጠቃህ ማለት ነው ነገሩ። ጥቁ መምራት ማትችል እዚህ የወንድምህን ገመና ማትሸፍን አይነት ነገር ብላ እንደዛ ትልበታለች። ይሁን ብሎ ሰውየው ቤቱን ይሄዳል። ጉዳዩ ምንድን ነው? ጫማ ማውለቅ በእስራኤል ባህል ሙሽራ የመሆን አቅም ነው። ገባችሁ? የማስተዳደር አቅም። አሁን ጫማውን አውልቆ የሚሰጣት እኔ ሙሽራ የመሆን ምን የለኝም ማለት ነው፣ አቅም የለኝም ማለት ነው። አቅም የለኝም ማለት ነው። ይሄንን ያዙና እንግዲህ ሙሴ ሆይ ጫማህን አውልቅ ማለት ምን ማለት ነው? ሙሽራ ወንድ ሙሽራ ለሴት ሙሽራ ምኗ ነው? ምኗ ነው ይመስላችኋል? ባለቤቷ ነው። ባለቤቷ ነው ማለት ምን ማለት ነው? አሁን እኔ የዚህ ጭራ ባለቤት እኔ ነኝ። ምን ማለት ነው? አዝበታለሁ ማለት ነው። አዝበታለሁ ጭራ አሁን እኔ ያባ ነኝ ቢል የሚያዝብኝ እሱ ነኝ፣ እሱ ነው። ከዚህ ውጭ እንዳትነኩኝ አይነት ነገር ነው እያለ ያለው ማለት ነው። ስለዚህ አዝበታለሁ በጭራዬ ማለት ነው። አሁን አንድ ሰው ባለቤቴ ነው ብላ አንዲት ሴት ስታስታውቅ የሚያዝብኝ እሱ ነው፣ እኔ ራሴ የኔ አይደለሁም ማለቷ ነው። የባለቤቴ ነኝ እያለች ነው። አሁን እግዚአብሔር ሙሴን ጫማህን አውልቅ ማለት ሙሴ የዚህ ሕዝብ ባለቤት አንተ አይደለህም። ይህን ሕዝብ እኮ እኔ ነኝ እኮ ደመና ዋጋ አውርጄ እማበላው። ይህን ሕዝብ እኮ እኔ ነኝ ከውሃ ካለት ውሃ አፍልቄ እማጠጣው። ይህን ሕዝብ እኮ እኔ ነኝ ከባርነት ያወጣሁት። እኔ እኮ ነኝ ያወጣው አትበል። የዚህ ሕዝብ ሙሽራ ማን ነው? እግዚአብሔር ነው። የዚህ ሕዝብ ሙሽራ ባለቤቱ እግዚአብሔር ነው ማለቱ ነው። አሁን አዲስ ኪዳን ላይ ትመጡና ዮሐንስ መጥምቅ የጌታን ጫማውን ልፈታ የማይገባኝ ይላል። ምን ማለት ይመስላችኋል? እስቲ ተርጉሙት። እንግዲህ አሁን እናንተም ሊቆ ናችሁ ማለት ነው። ምን ማለት ነው? ተርጉሙት። የቤተ ክርስቲያን ሙሽራ መሆን የማልችል ማለቱ ነው። ምክንያቱም የቤተ ክርስቲያን ሙሽራ ማን ነው ማለት ነው? ክርስቶስ። ከዛ ምን አለ? ዘቦቱ መራት መራዊ ውእቱ፣ ሙሽራይቱን በደሙ ዋሽቶ የራሱ ያደረጋት ግን እሱ ነው ሙሽራ አለ። ስለዚህ ሄሬኔዎስ ይህን ይዞ ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ ሲያመጣው
መራዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራ ክርስቶስ ነው ብሎ ገለጠልን ማለት ነው። ክርስቶስ የቤተ ክርስቲያን ሙሽራ ይባላል። ቅዳሴው ምንድን ነው አትሉም? ሰርግ። ቅዳሴው ሰርግ ነው። ዕለተ ከብካብ ነው። በጣም ነው ደስ የሚለው። በጣም ነው ደስ የሚለው። ሰኞም ይቀደስ። አሁን ዛሬ ተቀድሷል። ነገ ሰኞም ሊቀደስ ነው። አሁን ነገ ምን አለ? ሰርግ በሉ እንጂ ሰርግ አለን ነገ። እንግዲህ አሁን ነገ እንግዲህ ቁስቋም ይቀደሳል። ሰርግ አለን እንግዲህ። የዛሬ ሳምንት እሑድ ይቀደሳል። ሰርግ አለን። ቅዳሴ በተቀደሰ ቁጥር ሰርግ ነው። ማንና ማን የሚሞሸሩት? ቤተክርስቲያንና ክርስቶስ ይሞሸራሉ ማለት ነው። ቤተክርስቲያንና ክርስቶስ ይሞሸራሉ። የሰርጉ ድግስ ደግሞ ምንድን ነው? ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ስርዓተ ቅዳሴው መጀመሪያ መግቢያው ላይ ስርዓተ ቅዳሴው መግቢያው ላይ ገና ላይለ ፀሐይ ላይለ ጽዋም ይባላል። እዚያ ውስጥ ሳይገባ ገና የዝግጅት ቅዳሴ ነው የሚባለው። እሱ ውስጥ አልገባንም። አሁን የዝግጅት ቅዳሴ የሚለው እናየዋለን ወደፊት። ሳይገባ ስርዓተ ቅዳሴው ምንድን ነው? በቃ በሙሽራው ቀን የራሱን ስጋ አርዶ የሚያበላ ሙሽራ ማን ብቻ ነው ይላል? ክርስቶስ ነው ይላል። በሰርጉ ቀን የራሱን ስጋ የሚያበላ ክርስቶስ ብቻ ነው። እንዲህ ያለ ሙሽራ ማለት ነው። ቤተ ክርስቲያን የሰርጉ ቀን ነው። ከዚያ በኋላ መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን እነዚህ ሁሉ የሰርጉ ድምተኞች ናቸው፣ ሚዜዎች ናቸው። አንዲት ምዕመን የአንድ ምዕመን ነፍስ ስትቆርብ ይላሉ። ነቢያትና ሐዋርያት በጠቅላላ ተገኝተው ነው እልል የሚሉት ማለት ነው። በጠቅላላ ተገኝተው 99 ነገደ መላእክት ማን ነገረን? መድኃኒዓለም። የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 18 ላይ አልነገረንም? አዎ ንስሐ ከማያስፈልጋቸው 99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል። በሰማይ መላእክት ጠፍቶ በተገኘው ልጅ ተደሰተን። ቤተ ክርስቲያን 9 ድሪም እያላት 1 ድሪም ጠፍቷት ያገኘች ሴት ነበረች። ሉቃስ 15 ላይ ቁጥር 10 አካባቢ። ስለዚህ ምን አደረገች? 9 ድሪም ቢኖራት አንዱ ጠፍቷት 10ኛው እሱን ፈልጋ አገኘች። ታቱ ወትፈነቅል ኩሎ ሁል መብራት አብርታ እየፈነቀለች በጎድጓዳው ጉድጓድ ድሪመን አላያችሁም እያለች አንዲቱን ትፈልጋለች ይላል። ያ የምታበራው ዘይት ፍቅርና የመንፈስ ቅዱስ ጸጋ ነው። ቤተ ክርስቲያን ውስጥ ያለው በክህነት በኩል ያለው የመንፈስ ቅዱስ ጸጋ ነው እና ቃለ እግዚአብሔር ነው። እሱን እያበራች የጠፋ ልጇን ትፈልጋለች ቤተ ክርስቲያን። ስታገኘው ጎረቤቶቿን ሰብስባ ደስ ይላታል የተባለች እነዚህ ጎረቤቶች የቅዳሴ ታዳሚዎች ናቸው። በዚያ ጊዜ አንድ ነፍስ ስትቆርብ ሰማይና ምድር እልል ይላሉ። አይገርማችሁም? እንዴት ያለ ሰርግ እንዳዘጋጀልን ክርስቶስ። ስለዚህ ምን አለ? የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። መንግስተ ሰማያት ይሏቸዋል ቤተክርስቲያን ናት። እዚያ ውስጥ የደገሰው ሰርግ ያደረገ ንጉሥ ምንድን ነው? አስተዳለቁ ምሳዬን አዘጋጅቻለሁ እባካችሁኑ ብሎ ጠራ የተባለው ለዚህ ነው። ስለዚህ ይህን ምሳ አዘጋጅቶ ሰውን ሁሉ ጠራ። በሜዳ ያገኛችሁትን ሁሉ ሰብስቡ አለ። ይህንን የመጽሐፍ ምሳሌ ምዕራፍ 9 ላይ ጌታ ራሱ የነገረን ነው። ጥበብ ሀነጸት ቤተ ዋቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች፣ 7 ምሰሶን ማቆመች። ዋስተዳለወት ማዕድን ማዘጋጀት፣ ዘባት ዘዚያሃ ጥብሃ ፍሪዳዋን ማዘጋጀት፣ ቶሳት ዘዚያሃ ወይነ ውስተ ስያሃ በራሷ ማዲጋ ውስጥ ደግሞ የራሷን ወይን ጨመረች። ወፈኖት አግብርታ በነዋህ ስብከት በረጅም ስብከት ባሮቿን ልካ ጠራች። መዋ አብድ ውእቱ ለይትጋ ሀሳቤ ሰነፍ የሆነ ሰው ወደ እኔ ይምጣ፣ ከዚያ በኋላ የኔን ፍሪዳ ይብላ፣ የኔን ወይን ይጠጣ እያለች ጠራች ካለ በኋላ ዲዮስቆሮስ ምንድን ያለ? ጥበብሰ መድኃኒነ ውእቱ ዘተሳየጠነ በጥባ ስጋው ዋህሬነ ለመንግስቱ። በደሙ ፍሰት የቀደሰን በስጋው መቆረስ የባረከን ለመንግስቱ የመረጠን ጥበብ መድኃኔ ዓለም ነው። የሰራት ቤቱ ቤተ ክርስቲያን ናት። 7 ምሰሶቿ 7 ልኡካን 7 ምስጢራተ ቤተ ክርስቲያን ናቸው። ፍሪዳው የገዛ ስጋው ነው። ወይኑ የገዛ ደሙ ነው።
ባሮቹ ነቢያት ሐዋርያትና ይህንን አዋጅ የሚነግሩ ሊቃውንት ናቸው። ከዚያ በኋላ ኑ ብሉ ኑ ጠጡ የተባለው ደግሞ ቅዱስ ሥጋው ክቡር ደሙ ነው። ስለዚህ ሰርግ ነው። ቤተክርስቲያን ስትሄዱ እያዘናችሁ አትሄዱ። ወዴት እንደምትሄዱ ነው መሄድ ያለባችሁ። ሰርግ እየሄድን ነው፣ ደስ ሊለን ይገባ ማለት ሰርግ ልንሄድ ነው እንጂ ተቸኮል። አሁን ሰርግ ሲሄድ ሰው ነው እዚህ ላይ ነው ወገብ ያዝ፣ ስጋ እንብላ እረብ ዕዳ እንክፈል ወገብ ያዝ ይላል የገጠር ሰው ሲተርክ። ስጋ አለ የቅርጫ ስጋ ይበላና አምጥቶ አያገሌ አቤት ስንት መደብ ስጋ ትያለህ? የኔን 2 አድርገው ብሎ ይበላና ባለ እንግዲህ ያችን ነገር አምጣት ሲባል ወገብ ያዝ። ሰርጉ ሲኬድ ምን ይደረጋል ነው? ንጹህ ልብስ ይለበሳል። አይደለም እንዴ? ንጹህ ልብስ ይለበሳል፣ ይኳኳላል። ሰው ምን ያረጋል? ሽቱ ይረፈርፋል። ምን ይላል? በቃ ሰው የሆነውን ሁሉ ሆኖ እንኳን ዛሬማ የሆነውን ሁሉ ሳይሆን አይሆኑትን ሆኖ ነው ሰው የሚሄደው። ሰው አይሆኑትን ሁሉ ሆኖ የሚሄደው አሁን እንኳን የሆነውን ነገር ማለት ነው እንዲህ አሁኑ ነው የሚሄደው። ስለዚህ ቤተ ክርስቲያን ስንሄድ ደግሞ ምን ያደርጋል? ንጹህ ልብ፣ ንጹህ ሰውነት ያስፈልገናል። ከዚያ በኋላ ግን ልምነግራችሁ ነገር ለዚህ ምን ሰርቷል? ለዚህ ራሱ የሰራት ማን እንደሆነ ታውቃላችሁ? ማን ነው? ቤተ ክርስቲያንን ነው። የምታነጻንም ደግሞ ማን ናት? ንገሩኝ እንጂ እሷ ራሷ ናት የምታነጻን። እሷ ራሷ ነው እኮ የምታነጻን። ሰምታችሁ አላለም? ቄሱ መጀመሪያ ቅዳሴ ከመግባቱ በፊት ቤተልሔም ሄደው ራሳቸውን በውሃ ያነጻሉ። እግራቸውን ስርዓት አለው። ህዝቡሳ እንደዚያ የሚያደርግበት ቦታ አለው የለውም? ምን ያደርገዋል? በጸሎተ ንስሐ ያጥበዋል። ዲያቆኑና ንፍቁ ቄስ ወደ ቤተልሔም ከመሄዳቸው በፊት እነሱ እየሄዱ ጸሎተ ንስሐ ማን ይደግማል? መጀመሪያ ገባሬ ሰናይ ቄሱ ይደግማል። ያ ህዝቡን ቅዳሴው ላይ ለማዘጋጀት ነው፣ ለሰርጉ ማለት ነው። የዝግጅት ቅዳሴ የሚለውን ትምህርት ደግሞ እንዳያልቅብኝ እዚህ አምጥቼ እንጂ ፍትሐት ዘወልድ ጸሎተ ንስሐ ይህ ሁሉ ለሰርጉ ምን ማድረግ ነው? መኳኳል ነው ማለት ነው። ማሳመር፣ ማንጻት፣ ትቢያውን ማራገፍ ማድረግ፣ ማንጻት፣ በቃ በደንብ አድርጎ ማጥቅቅ አድርጎ ስግዱ፣ እግዚአብሔር ይቅር ይበላችሁ፣ እግዚአብሔር እንዲህ ይበላችሁ፣ እግዚአብሔር እንድንማልድላችሁ አለ። ይህ ሁሉ የማራገፍ ጊዜ ነው። አንጽቶ አዘጋጅቶ ለሙሽራው ይሄው ብሎ ሀበን ላይ ያስረክባል። ይፈትትና ከዚህ በኋላ ይሄ የአማኑኤል ስጋ ይሄው ብሎ ሙሽሪትና ሙሽራውን ያዋህዳቸዋል። ሲዋሃዱ ሰራዊተ መላእክት ለመድኃኒዓለም ይቀውሙ ቅድሜሁ ለመድኃኒዓለም ወይ ከልልዎ ስጋው ደግሞ ለመድኃኒዓለም። እዚያ ጊዜ ሚዜዎቹ ደግሞ አብረው መላእክት ይከባሉ ማለት ነው። ሙሽራይቱ ከሙሽራው ጋር ሲዋሃዱ ቅዱሳን መላእክት ይዋሃዳሉ። ሲወረድ ድርገት የሚባለው ለዚያ ነው። ድርገት ወረዱ፣ ያው እርገት ወረዱ ነው የሚል የገጠር ሰው ምንም ችግር የለውም። እሱ እርገት ብሎ መውረድ የለም መውጣት ነው እንጂ እርገት ወደ ላይ ነው። ድርገት ነው የሚባለው። እንግዲህ ድርገት ማለት አንድነት ማለት ነው። የግዕዝ ቃል ነው አንድነት ማለት። ምክንያቱም ያቺ ነፍስና የክርስቶስ ስጋና ደም አንዱ ነው። ሲዋሃዱ መላእክት ደግሞ መጥተው ክብብ ይላሉ። ይሄ አንድነት የቤተ ክርስቲያን ህብረት በክርስቶስ ስጋ ይፈጸማል። እና እንግዲህ ቤተ ክርስቲያን ስንሄድ የቻልነውን በጥንቃቄ የወደቅንበትን በንስሐ ነጽተን ያቄምነውን በመታረቅ ልቡናችንን ንጹህ አድርገን ከሄድን ሰርጉ ውስጥ እንውላለን ማለት ነው። እና እግዚአብሔር ለሰርጉ ስለጠራን የቸርነቱን ስራ ይስራልን በእውነት። ከዚያ በኋላ ልብ ብላችሁ ስሙ። ከዚያ በኋላ በዚህ ሰርግ በኩል ያችን ምዕመን ይወስድና ምን እንደሚያደርጋት ታውቃላችሁ? ምንድን ነው የሚያደርጋት? ቤተ ክርስቲያን አሁን ባልና ሚስት ሲጋቡ ስንት አካል ነው የሚሆኑት? አቤት አንድ አካል። ስለዚህ በቅዳሴ በቅዱስ ስጋው ክቡር ደሙ ምን ያደርጋሉ? ቤተ ክርስቲያንና ክርስቶስ አንድ ይሆኑና እያንዳንዱ ክርስቲያን ደግሞ እየመጣ ሲቆርብ ደግሞ እየመጣ የክርስቶስ ምኑ ነው የሚሆነው? ህዋሱ ይሆናል ማለት ነው። ቤተ ክርስቲያን አካሉ ትሆንና እያንዳንዱ ክርስቲያን እየመጣ ሲቆርብ አካሉ እየሆነ መጥቶ ከክርስቶስ ጋር ይዋሃዳል። ስለዚህ ቅዱስ ጳውሎስ ምንድን ነው ያለ? እኛ ብዙ ህዋሳት ብንሆንም ስንት ነን ይላል? አንድ ነን።
ለምን ስትሉት እስመ እማዱ ህብስት ንነስ የምንካፈለው ስንት ስጋ ነው ይላል? አንድ ስጋ ነው ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ብዙ ስንሆን አንድ ነን ነው። አሁን መጨረሻ ላይ ሰርጉ ላይ ተገኘንና ቤተክርስቲያን አንድ ስትሆን እኛ ደግሞ የክርስቶስ ሕዋስ ነን እንገጥማለን። የሚያገጣጥመን ምንድን ነው? ህንፃውን የሚያጋጥመው አሁን የማን ስጋ ሆነ? የክርስቶስ ስጋ ነው። አሁን ቄሱ ለዚህ ምልክቱ የሚያደርጋል። አቁርቦ ይጨርስና ገብቶ እንዘ ብዙኃን ንሕነ ምጽአተ ዘመን ዘዚአሁ ናምን ሞቶ ወንሴፎ ትንሣኤሁ ለጊዜ ክርስቶስ ዘይተአተት ጸጋሁ መለያሌ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባህ አሐዱ ሥጋሁ። አዎ ስለዚህ ምን አለ? መለያሌ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባህ አሐዱ ሥጋሁ። አቁርቦ ሲጨርስ እንግዲህ እኛ ብዙ ነበር ምጽአተ ዘመን ዘዚአሁ ናምን ሞቶ ወንሴፎ ትንሣኤሁ አለ። በሱ እሱ በሞተበት ቦታ ዘመን ሁነን በሱ ክፍለ ጾታ በሱ ክፍለ ዘመን ሁነን በጣም ብዙ ዘመን ቢሆን እኛም ደግሞ በጣም ብዙ ሰዎች ብንሆንም በሱ ዘመን አለንና ሞቱንና ትንሣኤውን የምናምን እኛ ስጋውን ደግሞ ስለተቀበል ከሱ ጋር አንድ ሕዋስ ያርገን ይላል። ለምን? በአጽናፈ ዓለም ይጠባህ አሐዱ ሥጋሁ በዓለም ላይ ሁሉ የሚፈተተው አንድ የሱ ስጋ ነውና በሱ ስጋ ሁላችንም ሂደን አንድ አካል እንሆናለን ብሎ ይገጥመዋል ማለት ነው። ስለዚህ መጨረሻ ላይ ቆርበን በሰርጉ ቀን ምን ትሆናለች? እያንዳንዷ ቤተክርስቲያን ምን ትሆናለች? እያንዳንዷ ምን እየመጣች የክርስቶስ እችን ሆኖ አንድ አካል ይሆናል ማለት ነው። ከዚያ በኋላ ይህ ምን ይሆናል? መጥቶ የክርስቶስ ሕዋሱ የክርስቶስ መቅደሱ ይሆናል። ቤተ ክርስቲያን ውስጥ ሰው ይገባና ይቆርብና ራሱ ቤተ ክርስቲያን ይሆናል። አይገርማችሁ? ቤተ ክርስቲያን መጥቶ ሰው ሲቆርብ ሲያስቀድስ ራሱ ደግሞ ቤተ ክርስቲያን ይሆናል። አንድ ቤተ ክርስቲያን ነው፣ መቅደስ ይሆናል። አብ ወልድ መንፈስ ቅዱስ እሱን ያድሩበታል፣ ማደሪያ ሆኖ ይወጣል። የመንፈስ ቅዱስ ሀብቱ በሱ ላይ ይፈስና በልቡናው ይዋሃደዋል። ከዚህ በኋላ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ቅዱስ ጳውሎስ እንደነገረን የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም እንዳለ የመንፈስ ቅዱስ ፍጹም ማደሪያነቱ ይረጋገጣል። እንዲህ ያለው ሰው ከዚህ በኋላ የእግዚአብሔር ሕይወትነቱ በልቡ አድሮ ከሱ ደግሞ ለሌሎች የሕይወት ውሃ የሚሰጥና የሚሰጥ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን አሁን ቤተ ክርስቲያን የእግዚአብሔር አካሉ ናት። አሁን እንግዲህ እንደዚህ አይነት አንድ አጥር አለ፣ በዚህ አንድ አጥር አለ፣ መሀል ላይ የምንገባበት በር አለ። እነዚህ የእግዚአብሔር ሁለት እጆች ናቸው። ቤተ ክርስቲያን የክርስቶስ አካል ስለሆነች ሙሽራው ስለሆነች ኤፌሶን ምዕራፍ 1 ቁጥር 23 ላይ እሱ የቤተ ክርስቲያን ራስ ናት፣ እሷ ደግሞ አካሉ ናት ስለሚል ስለዚህ ወደ ቤተ ክርስቲያን ቅጥር ግቢ ስንገባ ወደ እግዚአብሔር ሁለት እጆች ነው የምንገባው። ወደ ምሕረት እጆች ውስጥ እንገባለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ስለ ቤተ ክርስቲያን አሰራር ለመናገር ስርዓተ ቤተ ክርስቲያን ስንማር ይሻለናል። እሱን የመናገር ጊዜ አይደለም። አሁን ህንጻው የዚህ ትርጉም፣ ግድግዳው የዚህ ትርጉም፣ ጣሪያው የዚህ ትርጉም አይደል። ከቅዳሴ አንጻር ነው ያየሁትና ቤተ ክርስቲያንና ክርስቶስ የሚዋሃዱበት ቅዳሴ ነው። ቅዳሴ የሰርግ ቦታ ነው። ሁላችንም ለዚህ ሰርግ ተጠርተናል። አቤት ብለን ተጠርተን ከሰርጉ ሂደን አስቀድሰን ተቀድሰን ነጽተን የክርስቶስ አካልና አንድ ማህበር ለመሆን ያብቃን። ወስብሐት ለእግዚአብሔር። ይቆየን።